ኢትዮጵያዊ የመተባበር ባህል የተሰራብኝ ሰው ነኝ ነው። ያሁኑ ፕሮፌሰር የዛኔው ተማሪ ሊቀጠር ሄድኩ ተላላኪነት። ይሄን ቦታ ማየት አለበት። እሱን ሳይ ባይን መቆጣጠር አልቻልኩም። አንተ ለተነሳበት ማህበረሰብ ምን ሰራ? 12 ዓመት ያህል ቀድሻለሁ። ይሄ እንዴት ሊሆን ይችላል? ምንም ፊደል ያልቆጠሩ ልጆች ነበሩ የሚመጡት። በአንትሮፖሎጂስት አይን ያልተቀላቀለ የለም፣ ያልተሳሰረ የለም። የዛ ጃፓናዊና አንድ ቻይናዊ ይፈልጋል ተብዬ አንተም ጠየቅ ተመለስና እንደ አባቲ ገብሬ ሆነ። ሰው በህይወት ዘመኑ ቋሚና ዘላቂ አለመሆኑን ነው። ውጤት እኮ በጣም ጥሩ ስለሆነ ነው። እንዴት አወቅሽ ግን? ወደ መጨረሻው አካባቢ መጨረሻ ላይ ብቻ አይንቀረው። ሀገር በምን ትሰራለች? በ3 ወር 100 ብር ነው የምንሰጣቸው። ህብረ ብሔራዊ አንድነትን ተምሬ ያለው ብዬ ዶክተር ነኝ ፕሮፌሰር ነኝ እያልኩ ለካም ማላውቀው ነገር እንዳለም ትምህርት ሰጥቶኛል። እንኳን ደህና መጣህ ፕሮፌሰር ገብሬ። በድጋሚ ነው ማለት ያው ሳማ አብልተን ነው የተቀበልንና በአንተ የሁሉ ጉዞ መቼም ሳማ በልተህ አታውቅም በእውነት። ስለዚህ አድቬንቸር ነው የዛሬው ነው። አዲስ ነገር በልቼ አውቃለሁ ነበር ብዙ የተለያየ አይነት ምግብ እዚሁ ጓሮ የነበረውን ሳማ ግን በልቼ አላውቅም ነበርና እንኳን ደህና ቆያችሁን። አመሰግናለሁ። ቤታችን እንዴት ነው? አየሁ በጣም ቆንጆ ነው ቤታችሁ፣ ውብ ነው። በምግብ ነው ተቀበለኝ በሳማ ሳማ ስለበልብ ነበር የማውቀው ነገር ሲበላ አላውቅም፣ ግን እየፈራሁ ነው የበላሁት። ምክንያቱም እኔም የማውቀው እንደምለበልብ ነበርና አረጋግጬ ነው የበላሁት። ግን በጣም ተመችቶኛል። እኛ ይኸውልህ ፕሮፌሰር ህይወቱ ምን ይመስላል ብለን ገልበጥ ስናደርግ በጣም የሚያስገርም የህይወት ፈተና ስኬት፣ በተለይ በትምህርት በጣም የሚያስገርም ነው ያገኘ ነው። በተለይ ደብል ሳትመታ ያለፍክበት የትምህርት ምዕራፍ የለም። በአንድ አመት ነው ከ1 እስከ 4 የደረስከው። ይሄ እንዴት ሊሆን ይችላል? እንዴት አወቅሽ ግን? እንዳልኩ ነው ገለጥ አድርገናል። ተአምር ነገር የለውም። ይሄ የሆነበት ምክንያት መደበኛ ትምህርት ቤት ከመግባቴ በፊት አባቴ 6 ዓመት 7 ዓመት በሚሆነኝ ጊዜ ቀስ ትምህርት ቤት ልኮኝ ነበር እና ቀስ ትምህርት ቤት ብቻዬን ነው የጀመርኩት። በአጋጣሚ ለቀሱም የመጀመሪያው ተማሪ ነበርኩኝ። በኋላ እኔን እያዩ የአባቴን ተሞክሮ አይተው በርካታ ሰዎች ልጆቻቸውን ላኩና አንድ 12 ሆን። ከዛ ትምህርት ቤት ቅጣት አለ፣ ያው የቃል ትምህርት የሚባል ነገር አለ። ማታ ማታ እንማራለን፣ በሚቀጥለው ቀን ይደገማል። ብዙዎቹ ይሄ ያስቸግራቸው ነበረ። እኔ እንግዲህ ስለሚፈራም ይሁን ጥሩ ሸመድድ ነበር መሰለኝ፣ ቅጣቱ ነገ አይበዛም። ሌሎቹ ቅጣት ሲበዛባቸው ጥሎ ሄዱ። መጨረሻ ላይ ብቻዬን ቀረሁ። ያው እንዳልኩት ትምህርቱ ላይ ደህና ስለነበርኩኝ ከቄሱ ቤተሰብም ጋር በጣም ስለተቀራረብን እዛው ማደግ ጀመርኩኝ። ትምህርትን ገፋሁ። የድቁና ክህነት ተቀበልኩ። ዲያቆን ሆንኩኝ ማለት ነው። እስከ 12 ዓመት ያህል ቀድሻለሁ። የተለያየ ማዕረጎች አሉ፣ እዛ ዝርዝር አንገባም። እነዛን ሁሉ ማዕረጎች አልፌ 12 ዓመት ያክል እስከ 7ኛ ክፍል ቀድሻለሁኝ። በዛን ጊዜ ብዙ ሰው የኔን ትምህርት አቋምና ቤተ ክህነት የነበረኝን አገልግሎት እያዩ ይሄ ልጅ በጣም ጥሩ ቁመና አለው፣ ጥሩ አቋም አለው፣ መምህሬ ይትባረክን ይተካል ይባል ነበር። መምህሬ ይትባረክ ማለት በእኛ ብሔረሰብ በአሪ ብሔረሰብ የመጀመሪያው ቄስ ናቸው። ቅስናቸውን የተቀበሉት ደግሞ ከጣሊያን ወረራ በፊት ነበር። ጣሊያን በሚገባበት ጊዜ ቅዱስ ሚካኤል ነው ቤተ ክርስቲያኑ። ታቦቱን ይዘው ጠፉ። የት እንደገቡም አይታወቅም ነበረ። ታቦቱ ላይ አደጋ እንዳይደርስ በሚል ጫካ ገፍተው ጣሊያኖች ከወጡ በኋላ ነው ተመልሰው የመጡት እና እሳቸው ትልቅ ታሪክ አላቸው በአካባቢው እና እሳቸውን ይተካል ሲባል ነበረ። እኔ እንግዲህ ባጭር ቀረሁና ቄስ ከመሆን ፕሮፌሰር ሆንኩኝ ማለት ነው። ወደ ዘመናዊ ትምህርት ቤት ሲገባ ብዙዎቹ ምንም ፊደል ያልቆጠሩ ልጆች ነበሩ የሚመጡት። እዛ ውስጥ ፊደል ቆጠርን አንዱ እኔ ነበርኩኝ። ሌሎች ደግሞ ሌላ ቦታ ሄደው ጥሩ አቋም የነበራቸው ቤተሰብ የነበራቸው ሌላ ቦታ ሄደው ሲማሩ የቆዩ ትምህርት ቤቱ ሲከፈት መጡና አንደኛ ክፍልም ሁለተኛ ክፍልም ሶስተኛ ክፍልም በአንድ ጊዜ ነው የተከፈተው እና እኔ መደበኛ ትምህርት አልተማርኩኝም። ቀስ ትምህርት ተምሬያለሁ። ማንበብ መጻፍ እችላለሁ። ያን ማመልከቻም ዲክቴት ያደረጉኝ እኮ ጽፍ ነበርና ግን መመዝገብ ስለነበረብኝ አንደኛ ክፍል ተመዘገብኩ። አስተማሪዎቹ ይሄ ልጅ እንዴት አድርገን ምንም ከማያውቁት ጋር እናቆያለን ብለው
15 ቀን ባልሞላ ጊዜ ውስጥ ወደ ሁለተኛ ክፍል አስገቡኝ። እዛም ሲሄድ ቀለለኝ ትምህርቱ። አንደኛ ሴሚስተር ሲያልቅ ወደ ሶስተኛ ክፍል ገባሁ። ሁለተኛ ሴሚስተር ሲያልቅ ደግሞ አንቺ ቅድም እንዳልሽው በአንድ አመት አራተኛ ክፍል ደብል አደረግኩኝ ማለት ነው። እሱን አድርጌ አራተኛ ክፍል ተማርኩኝ። አምስተኛ ክፍልን ሲጨርስ ትምህርት ቤት ከዛ በላይ አልነበረም። እኛ ጋር የተከፈተው እስከ 5 ብቻ ነው የነበረው እና ሌላ ቦታ መሄድ ነበረብኝ። የቤተሰቦቼ ችግር አለ። ግን አባቴ የሚያውቃት ዘመዱ ነበረችና ቶልታ የሚባል ትንሽ ከተማ እስከ 6 ስለነበረ እዛ አስገባኝ። እዛ ሄድኩኝ። እንግዲህ በዚህ መካከል የደረጃ ተማሪ ነኝ። አንደኛ ነው የምወጣውና 6ኛም ክፍል ሄጄ የክፍሉንም አንደኛ ወጣው። የማትሪክ ነዛን ጊዜ የሚሰጠው እሱንም በአውራጃው ከፍተኛ ውጤት ነው የነበረኝ። አስታውሳለሁ። የማይጠፉ ብዙ ነገር ይጠፋል፣ ግን አንዳንድ የማይጠፉ ነገሮች አሉ። 99.7 ማምጣትን አስታውሳለሁ። እዛን ጊዜ እንደሱ አድርጌ ሳልፍ ለካ እስከዛ ነው ትምህርቱ፣ እስከ 6ኛ ክፍል ነው። አሁንም ሌላ ቦታ መሄድ አለብኝ ማለት ነው 7ኛ ክፍል ለመማር። በዚህን ጊዜ አሁን አባቴ ምንም የማይችልበት ደረጃ ደረሰ። ዘመድም የለውም። ጋዘር የሚባል ትምህርት ቤት ነው በአቅራቢያ ትንሽ ራቅ ብሎ 13 ኪሎ ሜትር አካባቢ ያለው። ተስፋ ቆረጠና እንትን ሊቀጠር ሄድኩኝ። ጂንካ ተላላኪነት ማስታወቂያ ወጥቶ ነበር። እንግዲህ አባቴንም እንደው ይሄን አክል ለፍቶ እንዲማር በጣም ፈልጎ ሞክሮ እሱንም ከማሳፍር ግብርና አልመለስም ወደ ግብርና ብዬ ሊቀጠር ሄድኩ። ተላላኪነት ተወዳደርኩ። 9ኛ ክፍል የነበረ ከአርባ ምንጭ ተመልሶ በችግር ምክንያት ተመልሶ እሱ አለፈ ተባለና እኔ 4ኛ ወጥቼ ሳይሳካ ቀረ ማለት ነው። በዛ በጣም ከፍቶኝ እያለቀስኩ ወደ ቤት ሲመለስ ያቺ ጋዘር የምትባለው ከተማ 7ኛ ክፍል ያለባት የሚሰጥበት ጋር ሲደርስ አንድ አስተማሪ የመጀመሪያው ሜጽር ተወልጄ ያደኩበት ጋር ያስተማረኝ የትምህርት ቤቱ ዳይሬክተር አገኘኝና ከየት ትመጣለህ? ከጂንካ። ለምን ሄደህ? ነገርኩት። እሱን ሳይ እምባዬን መቆጣጠር አልቻልኩም። ለምንድን ነው የምታለቅሰው ምናምን ስል እንደዚህ ነበር። ያው ፈተና አልፍ ያለው ጥሩ ነጥብ ነበረኝ፣ ግን መማር አልቻልኩም። ሊቀጠር ሄጄ ስራውም አልተሳካም እና መመለስ ነው ስል በጣም አዘነ። አንተማ አታቋርጥም፣ ሂድና ጓዝህን ይዘና እኔ ጋር ትኖራለህ፣ እኔ የበላሁትን ትበላለህ ብሎ አመጣኝ። እንግዲህ እኔ እንደ በዚህ አጋጣሚ ኢትዮጵያዊ የመተባበር ባህል የተሰራብኝ ሰው ነኝ። እኔ ለዚህ ሁሉ ስኬቴ እንደው ብዙ ነገር ብጽፍ ወደፊት ደስ ይለኛል። ለዚህ ሁሉ ስኬት ዛሬ እኔን ነው የሚያየው ሰው። የኔ ግል ጥረት ብቻ ይመስላል እንጂ የብዙ ሰዎች ጥረትና እርዳታ ድምር ውጤት ነኝ ማለት ይቻላልና በሚገርም ሁኔታ አስጠጋኝ። ጓደኛ ነበረው ደረጃ የሚባል፣ እሱንም አልጠየቀውም። በኋላ ነገረው። ምን ችግር አለ ይምጣ ተባለ። 2 ክፍል ነው ያለቻቸው። 7ኛ ክፍል ውጤቴ በጣም ጥሩ ነበር። ከዛ አስተማሪዎች ተሰብስበው እኔ በማላውቀው ሁኔታ ወሰኑና ይሄ ልጅ 8ኛ ክፍል ከምናስተምር ከ8ኛዎች ጋር ሆኖ ማትሪክ እንዲፈተን ቢደረግ ሊያልፍ ይችላል ተብሎ ታመነ። መምህራን የሚያስተምሩበትን ኖት የሚገርም ነው። የሚያስተምሩበትን መጽሐፍ ሰጥተውኝ አንብቤ 8ኛ ክፍልን ፈተና ሚኒስትሪ ነው የዛን ጊዜ ተፈተንኩኝ። እሱም ውጤት በጣም ቆንጆ ነበር። በአውራጃው ከፍተኛው ነው። 98.8 አምጥቼ አለፍኩ። አሁን ይህ በጣም ደስ የሚል ታሪክ ነው። ግን 9ኛ ክፍል እዛ ጋዘር ላይ የለም። ደግሞ የት ነው ያለው? ጂንካ ከተማ ጂንካ ነው ያለው 9ኛ ክፍል። አሁን እዚህ ጋር የግድ ማቋረጥ ነው የነበረብኝ። ተመለስኩ ወደ ቤት አቋርጬ ማለት ነው። ሄጄ መመዝገብ አልቻልኩም። አንድ ቀን እንኳን ለማድረግ ያስቸግራል አይደለም አመት እዛ ኖሮ ለመማርና ይህን ያወቀ አንድ መምህር ቶልታ ቅድም 6ኛ ክፍል ያልኳችሁ ቦታ ሲማር ዳይሬክተር ነበር። ኮርስ ትምህርት አላስተማረኝም፣ ግን ዳይሬክተር ሆኖ ታሪክን በደንብ ያውቅ ስለነበረ ይሄ ጋዘር ላይ ትርፈ ከበደ የሚባለው አስተማሪም እንደረዳኝ የሚያውቅ ላከብኝ ሰው። ጥሩ ተባለ። ተጠይቼ ጂንካ ሄድኩኝ። ለምን አልተመዘገብክም? ለምን አልመጣህም አለኝ። በዚህ ችግር ነው ስለ ነገ ትሆናለህ። የሚገርም እኮ ነው። እኔ የሁሉም ኢትዮጵያውያን በሙሉ ድምር ውጤት ነኝ የምለው ለዛ ነውና አስጠርቶኝ ነገ ትሆናለህ፣ አታቋርጥም፣ አንተን ስታቋርጥ ማየት አንፈልግም አለኝ። እሱ ጋር ሆኜ መማር ጀመርኩኝ። 12ኛ ክፍል ተፈተንኩኝ። ዲግሪ መጣ። አሁን ይሄ ትልቅ የደስታ ጊዜ መሆን አለበት፣ ግን ለእኔ የደስታ ጊዜ አልነበረም። ዲግሪ ማለት እኮ ሌላ ቦታ ዩኒቨርሲቲ ሄዶ 4 ዓመት መቆየት ማለት ነው። በምን ገንዘብ ነው እዛ ዩኒቨርሲቲ ድረስ የሚከደው? በምን ገንዘብ ነው ልብስ የሚቀየረው? በምን ገንዘብ ነው ጫማ የሚደረገው? እኔ አንድ ጫማ ቢትኖረኝ
ገጠሩን ሲሄድ በሻንጣ ላስቲክ ነገር አርጌ ከተማ ሲደርስ እግሬን ታጥቤ አርጌ የሚሄድ ሰው ነኝና አሁን ይሄ እንደሚከብደኝ ሳቅ። አንዳንዱ መምህራን ያበረታታል፣ ምንም ችግር የለም ትችላለህ ምናምን እላለሁ። አንዳንዶቹ አስተማሪዎቹ እኮ ውጤትህ እኮ በጣም ጥሩ ስለሆነ ነው ያ ሁሉ አስተማሪ በጣም ይረባረብብኝ ነበር እና አዲስ አበባ መጣሁና የዲግሪው ፕሮግራም ወደ ዲፕሎማ እንዲቀየርልኝ የት ነው የሚሄደው ሲባል ሰንጋተራ ነበር የዛን ጊዜ ሀየር ኮሚሽን እዛ አካባቢ ነው ያለው። ጥያቄ እዛ ደረስኩኝ። በጣም ብዙ ባለ ጉዳይ ተማሪዎች አሉ። አስመራ ተመድቦ መሄድ አይችልም አሉ። የአካል ጉዳተኞች እዚሁ አዲስ አበባ መድቡ ነው የሚሉ ማአት አይነት ምክንያት ያላቸው ሰዎች ልጆች ተሰልፈው ሰውየውን ያናግራሉ። ይህን ሰው ዛሬ ባገኘው ትልቅ ባለውለታ ስለሆነ እንደው ደስ ይለኝ ነበረ። አምና አላስታውሰውም። የዛን ጊዜ በጣም ያናደደኝ ነው። ግን ያናደደኝ ምክንያት ደግሞ ለዛሬዋ ስለጠቀመኝ መሰገን የሚገባ ሰው ነውና ተሰልፌ ተራዬን ጠብቄ ደረስኩ እሱ ጋር። ከሰው ብዛት የተነሳ ቁጭ ብሎ አይደለም የሚያናግረው፣ ቆሞ ነው የሚያናግረው እና ከአንድ ደቂቃም አይሰጥም። ምንድን ነው ያንተ ጉዳይ ይላል፣ ቶሎ ይነግረዋል። እኔ ከታች ደብዳቤ ነው ይዤ የመጣሁት፣ ከትምህርት ቤቶች ጽሕፈት ቤት ደብዳቤ፣ ከአውራጃው ደብዳቤ፣ ከወጣቶች 3 ደብዳቤ አምጥቼ አንብብ ስለ እንኳን 3 አንዱንም ለማንበብ ጊዜ አልነበረው። ምንድን ነው ንገረኝ ይለኛል። እኔ ደግሞ ለመንገር አልተዘጋጀሁኝም፣ ለመስጠት ነው ይዤ የመጣሁትና ሞተን ነገርኩት። ቤተሰቦች ድሆች ናቸው። ዲግሪ 4 ዓመት ለመማር አልችልም። ስለዚህ ወደ ዲፕሎም እንዲቀየርልኝ ነው አልኩት። እንደዛ መግለጠን አስታውሳለሁ። ገባው ቶሎ። አይ ይሄ አይቻልም፣ አሁን እንደዚህ አይደረግም። ኮሚቴ ነበረ አንዳንድ ጉዳዮችን ያ ኮሚቴም አሁን ፈርሷል። ስለዚህ ትማራለህ። አልችልም አልኩት። ተናደደ ሰውየው። እኔ በተከራከርኩ መጠን የሚረዳኝ ነበረ መሰለኝና አልችልም፣ እኔ መማር አልችልም ዲፕሎማዬን ምናምን ስል ዞር አለና አባቴ ምንድን ነው የሚሰራው? ገበሬ ነው አልኩት። በል ተመለስና እንደ አባቴ ገበሬ ሆን፣ ካፈለክ ግን ሂድና ተማር ይሻልሃል። እሱ አሁን የኔን ጉዳይ ጨርሷል። ባዮ የለም ከነኋላ ያለውን ሰው ማናገር ጀምሯል። ገባሁ አዲስ አበባ ዩኒቨርሲቲ ገባሁኝ። መማር ጀመርኩኝ። እንደፈራሁት አይደለም። ዲፓርትመንት ሲመረጥ በምርጫዬ ሶሲዮሎጂ ደረሰኝ፣ አንደኛ ምርጫዬ። እዛ ሲገባ ሁሉም ነገር ቀለለ። ያለ ውድድር አዲስ አበባ ዩኒቨርሲቲ በመምህርነት ተቀጠርኩኝ። እንደ ተቀጠርኩኝ ደግሞ የማስተርስ ፕሮግራም ተከፈተ። ቶሎ ገባው ማስተርስ ፕሮግራሙን በሶሻል አንትሮፖሎጂ 3 ዓመት ነበር። እሱን ጨረስኩ። እሱን እንደጨረስኩ በአጋጣሚ አንድ ዓለም አቀፍ ጉባኤ ነበረ፣ ከብዙ ሀገር ሰዎች የመጡበት። እዛ ላይ ጽሁፍ ነበረኝ፣ አቀረብኩኝ። ማስተርስን የሰራበትን ጽሁፍ አቀረብኩ። በዛ ጥናት ውጤት ትንሽ የተሳበ አንድ አሜሪካዊ ፕሮፌሰር መጥቶ አናገረኝ ስለ ትምህርት ምናምን እና የት ነው መማር የምትፈልገው ሲለኝ እኔ ወይ አሜሪካ ወይ እንግሊዝ ነው። ለምን አንትሮፖሎጂ ስለሆነ ማስተርስ የሰራሁት በዛም ማደግ ስለሚፈልግ፣ በዓለም ላይ ደግሞ እነዚህ ሁለቱ ሀገሮች ናቸው በአንትሮፖሎጂ የረቀቀ ትምህርት ላይ የደረሱትና ከነሱ ዋና ከሚባሉ ሰዎች መማር እፈልጋለሁ። ማንን ታውቃለህ ምናምን ሲለኝ ጠራውኝ። በአጋጣሚ ሆነው ማርቪን ሃሪስ በጣም የምወደው አንትሮፖሎጂስት ነው፣ ብዙ ቲዮሪ የጻፈ ሰው ነው። ማርቪን ሃሪስ እኮ እኛ ዲፓርትመንት ነው ያለው፣ ለምን እኛ ጋር አታመለክትም አለኝ። ዩኒቨርሲቲ ኦፍ ፍሎሪዳ እና ካመለከት እረዳሃለሁ፣ እዛ ስብሰባ ላይ ስለሚሆን እንዳየሁህ ጽሁፍንም እንዳነበብኩ እና አቀራረብንም እንደተመለከትኩ መሰክርልሃለሁ። የማግኘት እድል ብዙ ነው። የመግቢያ ፈተና አለ፣ ቶፍልና ጂአር የሚባል እነዚህን ተፈተናቸው አለኝ። ለዛ መዘጋጀት ጀመርኩ። በመካከል አንድ ማሳዩሲ ሽጌታ የሚባል ጃፓናዊ እኔ እዚህ አዲስ አበባ ዩኒቨርሲቲ ስማር እና ተቀጠረም ሳስተምር እሱ ሳላቆ በጎን ሄዶ የነን ብሔረሰብ የአሪን ብሔረሰብ ያጠና። እዛ ደግሞ ሲሄድ እባክህ አንተ ከኛ የሚሰበስበው ጥሩ ነው፣ ግን የኛ ልጅ አለ አዲስ አበባ ገብረ ይባላል፣ ሄደ አግኘው፣ እሱ በጣም ይረዳሃል ብለውት ፈልጎ ያገኘኛል። አንድ ቻይናዊ ይፈልጋል ተብዬ ሲሄድ እውነት ቻይና ለመሰለኝ በኋላ ግን ስለሚመሳሰሉ ነው ቻይና። እዛ ቻይና አይደለም ጃፓናዊ ነበረ፣ ተዋወቀኝ። በአረፍ ማለት የአሪ ቋንቋ ነው። በዛ ያናግረኝ ጀመረ። ደንቆኝ ገርሞኝ ሳወራው ቆየውና መጨረሻ ላይ ቋንቋም ታስተምረኛለህ እንረዳዳለን አለኝ። እሱ ከሱ ጋር ግንኙነታችን ቀጠለ። ሲመጣ አንዳንድ ስጦታ ምናምን ይዞልኝ ይመጣል። አንድ ጊዜ ምን አለኝ፣ ምን ላምጣልህ ያለ። እሱ ሰውዬ እዚህ ሀገር እኛ ጋር ሰርቷል፣ አጥንቷል። ማስተርሱን ኬንያ ነው የሰራው። ሱዳን ሀገር ጥናት አድርጓልና በሄደበት ቦታ ሰው ሁሉ ሰዓት አምጣልኝ ምናምን ይሉታል። ቴፕ አምጣልኝ፣ እዛን ጊዜ ቴፕ ምናምን ነገር። አንተም ጠይቅ። እኔ አሁን ስራ ይዣለሁኝ
ምንም አይቸግረኝም። በጣም በርካታ እንደኔ መድረስ የሚችሉ አቅም ያላቸው ወደ ኋላ የቀሩ ልጆች ስላሉ እነሱን እርዳልኝ አልኩት። ሊገባው አልቻለም። እንዲህ አይነት ምላሽ በፍጹም ያልጠበቀው ነበረና አሁን ምንም አልልም፣ ግን አንተ ያልከውን ነገር አብረን እንሰራለን ብሎ ሄዶ ተዘጋጅቶ መጥቶ እኔ ከተማርኩበት ትምህርት ቤት ከ1ኛ እስከ 5ኛ የሚወጡትን 12ኛ እስከሚጨርሱ ዩኒቨርሲቲም ከገቡ ዩኒቨርሲቲ እስከሚጨርሱ መርዳት ጀመር። አብረን ሆነን መርዳት ጀመርን ማለት ነው። አንድ ጊዜ ታሞ ጠፋብኝ ለ3 ለ4 ወር። ብዙ እኮ አይደለም የምንሰጣቸው፣ በአመት ነው በ3 ወር 100 ብር ነው የምንሰጣቸው ለነዚህ ልጆች። እሱ ነው የሚልከው። ያው እኔ አስተላላፊ ነኝ እንጂ አይደለም። ለ3 ለ4 ወር ጠፋብኝ በጣም ታሞ። ልጆቹ ከታች ገንዘብ ላክ ይላሉና አዲስ አበባ ዩኒቨርሲቲ ብድርና ቁጠባ ጀምረ ነበር። 4000 ብር ደርሶ ነበር እና 36 ልጆች ነበሩ። ለእያንዳንዱ 100 ብር ሲታስብ ስንት ይሆናል? 3600 ከ4000 3600 አውጥቼ ላኩላቸው። እንዲህ ሳይቅ በኋላ እሱም ደረሰልኝ እና የአሜሪካን የትምህርት እድል እያመቻቸው ሽጌታ ጓደኛ ጀርመናዊው ማን ጃፓናዊው አገሩ ጠራኝ። እንደ አሜሪካኑ በፊት ነው እንደ ጃፓን የሄድከው? አዎ ጃፓን ብዙ ነው የተመላለስኩት። መጀመሪያ ምጃለሁ ላነሳ ነው። ጠራኝና እንደ ሪሰርች ፌሎ እንደ ገስት ሪሰርቸር ለ1 አመት ጠራኝ። እዛ ሄድኩኝ። አችን 1 አመት በሚቆይበት ጊዜ አሜሪካን ሀገር ኮንታክቱ ስለነበረኝ መጻጻፍ ጀመርኩኝ። ይሄ ጂአርኢ ፈተና፣ ቶፍል የሚባሉ ፈተናዎችን መጽሐፉንም እየገዛው እያነበብኩኝ እዛው ጃፓን ሆኜ ተፈተንኩ፣ አለፍኩ። ጃፓኖቹ ደግሞ እዛ እንድማር ይፈልጉ ነበረ፣ በጣም ይፈልጉ ነበረ እዛ እንድማር እና እሱን ትቼ የአሜሪካን ሊሄድ ስል ይቀየመኛል ብዬ ነበር። ምንም ችግር የለም አንተ ደስ ያለ ቦታ ሄደ ተማራለ። አሜሪካን ሀገር ለትምህርት ሄድኩኝ። ትምህርትን ሲጨርስ ፖስት ዶክ የሚባል ነገር አለ። ፒኤችዲ የጨረሰ ሰው ፖስት ዶክተራል ይሰራል። እሱን ጃፓን ሄድኩኝ እንደገና ማለት ነው። ጃፓን ሄድኩኝና 2 አመት ቆየሁ። በዛ መካከል አሜሪካ የሚመላለስ ነበረ። ብዙ ሰው በዛን ጊዜ ወደ ኢትዮጵያ ለቆ መውጣት በሚፈልግበት ጊዜ ነበረና እኔ ተመልሼ ስመጣ ለብዙ ሰው ግራ ነው የሆነው። እንዴት እንደዚህ ያደረገ? እዚህ ያለው ብቻ አይደለም እዛም ያሉት ሰዎች ብዙዎቹ ጓደኞችም አልተመቻቸውም ነበር። እንደዚህ ነው የትምህርት ህይወት። በጣም የሚገርም ነው ፕሮፌሰር እንዳልከው የብዙ ኢትዮጵያውያን ስብስብ ውጤት ነኝ ያልከው ነገር ትልቅ ነውና እኔ ግን በጣም የገረመኝ የአባትህ ትምህርት እንድትማር የነበረው መወትወት ፍላጎት በጣም ነው የሚገርመውና መተው አስመርቀው ኋላ አይደለም ማስተርስህን ስትመረቅ ምን አሉ ያኔ ሲመጡ አዲስ አበባ ዩኒቨርሲቲ? ትልቅ አንዱ እኔ ህልሜ 2 ነገር ነበር ማድረግ የሚፈልገው በጣም ከተሳካልኝ። አንዱ በጣም በርካታ ልጆች ጭንቅላት ያላቸው አቅም ያላቸው እንደኔ መማር ያልቻሉ ስለነበሩ እነሱ የሚረዱበትን መፈለግ አንዱ ነው የነበረው እና ከሽገታ ጋር ብዙ ረተናል። በኋላ ምናልባት እንመጣበት ይሆናል። ሁለተኛው አባቴ እኔ የደረስኩበትን ቦታ ደረጃ እንዲያይ ነው የነበረውና የመጀመሪያ ዲግሪን ሲመረቅ ምንም ስላልነበረኝ አንድ ጓደኛ ያለ አሁንም አለ ፈቃዱ ወረታው የሚባል ወሎዬ ነው። የሱ ቤተሰቦች ጋር ነው የኔ ምረቃ እሱና የኔ አብረው የተከበረው እዛው ነው ያሳለፍነውና አይደለም እሱን እዚህ ላመጣው ቤተሰብ የሚያጅበኝ ሌላም አልነበረም። ማስተርስን ሲመረቅ ግን ላመጣው ወሰንኩኝ። ሳመጣውን በመኪና ሳይሆን በአይሮፕላን ሄዶ ማያቆም ማለት ነው። አይሮፕላን መጣ። ደስታው ያለቅሳል የኔ አባት። እኔም እንደዚህ ሆነኝ እንትን ስለኝ። አስተማሪዎችስ እነዛ አንተን የረዱ አስተማሪዎችን አግኝታቸው ታውቃለህ? በጣም አሉ። አሁንም አዲስ አበባ ትርፈ ከበደ አዲስ አበባ አለ። ዳኘ በላቸው አዲስ አበባ አለ። ነፍሱን ይማር ጥላሁን ጌታቸው አርፏል። እነዚህ ቅድም አንኳር ስለሆኑ አነስቷቸው እንጂ ሌሎችም በትምህርቱ ላይ የረዱኝ በገንዘብም በጎን የሚሰጡኝ የነበሩ አስተማሪዎች አሉ። ምን አደረኩኝ? ጂንካ ዩኒቨርሲቲ ፕሬዚደንት ሆኜ ሲሄድ ብዙዎቹ ጂንካ ላይ ያሉ አሁን አብዛኞቹ አሉ፣ በህይወት አሉ፣ እየሰሩ ናቸው፣ ጡረታ የሚወጡ አሉ። ቤት ጋበዝኳቸው ሰብስቤ ሁሉንም ቤት ጋበዝኳቸው። ካርድ አዘጋጅቼ ከምስጋና ጋራ የእናንተ ውጤት ነኝ ስብዕናዬን ከመቅረጽ ጀምሮ ለዛሬ ማንነቴ ትልቅ አስተዋጽኦ ስላደረጋችሁ ይህንን እንዳከብርላችሁ ይህን እንዳመሰግናችሁ ቤት ድረስ ተጋበዙ ብዬ መጥተው ተጋብዞ ፎቶግራፎች አሉ ይዤ በመጣ ደስ ላይ ነበር አደረግኩና እነሱ ደግሞ በበኩላቸው መጋበዝ አለብን ብለው
አንድ ሆቴል ጋበዙኝ። አንድ ሆቴል ሲጋብዙኝ ግን የሆቴሉን ምግብ አይደለም። እዛ ሴቶችም አስተማሪዎች ያሉ አይደለ፣ ወንዶችም አሉ ምናምን። ሴቶቹ እኛ ልጃችንን ሰርተን ነው የምናበለው ብለው ሆቴሉን ይከራዩ እንጂ ሴቶቹ ሰርተው ከትፎ ምን ብለው ተሰርቶ ደስ የሚል ጊዜ ነው ያሳለፍነው። ለነዚህም ለሌሎችም በስም ለጠራቸውም ላልጠራቸውም ትልቅ ምስጋናና ክብር አለኝ። ጀመረው ያልጨረስከው ፕሮፌሰር ምንድን ነበር ያሉት አባት ሲያዩ ያኔ ስትመረቅ? አንድ ጓደኛ ሲያነሳ ነበር። አዲስ አበባ አይቶ አያውቅም። እንግዲህ ያው እኔም እንደመጣሁ ግር የሚል ነገር ነው። መኪና ብዛቱ እየጻፉ ልካለሁኝ እንደ ጋዜጠኛ ምናምን እንዲህ አይነት እና ያንን ሲነበብለት ይሰማ ነበረና እዚህ ሲመጣ በጣም ተገረመ። ግን ከሁሉም በላይ እንትን ቀልደኛ ነው የኔ አባት። በተፈጥሮ ይቀልዳል፣ ያጫውታል ሰው እሱ ያለበት ቦታ ይሳቃል። እሱ ከሌለ ዝምታ ይሰፍናል እና ተመልሶ ሲሄድ ይነግራቸዋል እና አይሮፕላኑ እንዴት ነበረ ሁኔታ፣ አየር ላይ እንዴት ነው ሰው የሚከደው፣ ወደታች እኛን ታያላችሁ ምናምን ነገር፣ እናንተ ምን ዋጋ አላችሁ፣ ምናችሁ ይታያል ምናምን ይላቸዋል። እና እኔ እንዲያውም ልንደርስ ነበረ አለ እዛ መንግስተ ሰማያት በቃ አምላክ ጋር ልንደርስ ስንቃረብ የሆነ ኃጢአተኛ ያለበት መሰለን መልሶ ወደ ምድር ላይ አኩንና አዲስ አበባ እያለ ያስቃቸው ነበረና ከዛ ውጭ ግን ደስታው እጅግ ስፍር እንትን የሌለው ነው። እሱ እንደዚህ ይህንን አቅም እኔ ህይወቱ እስከሚያርፍም መጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ፒኤችዲ የሚባለውንም አይገነዘብም። ግን መማርን ብቻ ነው ማወቅን ብቻ ነው ፈልጎ የነበረው። ምናልባት መምሬ የተባረክን እንዲሆን ተመኝተው ሊሆን ይችላል። ሰው በህይወት ዘመኑ ይሄን ቦታ ማየት አለበት የምትለው ካለ ብትነግረን። ከትውልድ ቦታ ውጭ ግባል። ኢትዮጵያ ውስጥ ነው የምትይኝ? አዎ ኢትዮጵያ ውስጥ። ውይ ኢትዮጵያ ውስጥ ብዙ ቦታዎች አሉ። አጋጣሚ እንዳልሽው ነበረኝ። በጥናትም ማትሪክ ለመፈተን በመሄድም ለማስተማር ተጋብዤ በመሄድም ብዙ ቦታ አይቻለሁኝና እኔ ኢትዮጵያውያን ማየት አለባቸው፣ ማንም ሰው ማየት አለበት ብዬ የማስባቸው ታሪካዊ ቦታዎች እና አክሱም፣ ላሊበላ፣ ጎንደር መታየት አለባቸው። ሶፎሞርን እስካሁን አላየውም። በጣም ነው የማዝነው። መሄድና ማየት ፈልጋለሁ። ሀረር፣ እነዚህ መታየት ያለባቸው አካባቢዎች ናቸው። ወደ ደቡብ ደግሞ በ100 ሜትርና በ70-60 ሜትር ርቀት ላይ የተለያየ ብሔረሰብ ነው ያለው። በጣም የተለያየ ቋንቋው የተለየ፣ አኗኗሩ የተለየ። እነዚህንም እንደዚሁ ማየት ተገቢ ይሆናል ብዬ አስባለሁ። በጣም ብዙ ቦታዎች ወሳኝ ናቸው። እኔ ግን በሄድኩባቸው ልቤን በኢትዮጵያዊነትም እንዲኮራ አለን፣ ከሌላው የማይተናነስ ነገር አለን ብዬ እንዳስብ ያደረጉኝ ሰዎች ቦታው ስለሆኑ እነሱን ቢታዩ ቆንጆ ነው ይላሉ። ለወሎ ደግሞ የተለየ ልብ ነው ያለኝ። አንደኛ ከልጅነቴ ጓደኞቼ የወሎ ልጆች ነበሩ እና ሁሌ እዛ አካባቢ መሄድ ይመኝ ነበረና ተመላልሻለሁ። እዛ ሲሄድ ግን ያየሁት ነገር በጣም ብዙ ሰው የሚያውቀው አይመስለኝም። ወሎ ውስጥ የብሔርና የሃይማኖት ይሄ መደራረብ ነገር አለ። ከአንድ ቤት ውስጥ አንዱ ምሳሌ ልንገራችሁ። በጥናት የደረስንበት ነው። ህትመቱን አላሳተምነውም። ደሴ ላይ ያጋጠመን ነው። ምናልባት በቡድን ስለተወያየን ብዙ ሰውም ሰምቶ ስለነበረ በዚህ መድረክ ሳወራ ፕሮፌሰር የኔን ሀሳብ ነው የሚል ሰው ይኖራልና ምን አለኝ አንድ ልጅ በቡድን ውይይት ውስጥ እኔ ኦርቶዶክስ ዲያቆን ነኝ አለ። አንዱ ወንድሜ ሙስሊም ነው አለ። ሌላው ወንድሜ ፕሮቴስታንት ነው። አንድ ጣሪያ ስር የአንድ አባት የአንድ እናት ልጆች ነን ይላሉ። እንደዚህ ተስማምቶ የምንኖርበት ወሎ ነው። ከሚሴ ላይ እንደዚህ ሄደን አንዲት ሴትዮ ሙስሊም ናት፣ ባሏ ሙስሊም ነው። እናትዮ ሞኖክሰ ናት። ከነሱ ጋር ነው የምትኖረው። ሴት ልጇ ሙስሊም፣ ወንዱ ክርስቲያን። እዛ ቤት ውስጥ ነው የሚኖሩት። እንዲህ የሚገርም እና ብዙ ጊዜ ስለ ሃይማኖት መቻቻል ክፍል ውስጥ ሳስተምር ወሎን ሁሌ ጊዜ ይጠቀማል። ከአይምሮዬ የማይወጣና ሁሌም ማውራት የሚፈልገው በመሬት አቀማመጡ ሳይሆን ለካ በባህል ውስጥ እንዲህ አይነትም ነገር ነበረ ወይ? እኔ አንትሮፖሎጂ ስለሆንኩ በዛ መነጽር ነው የማየው ያስባለኝና ከዛ በኋላ በየሚዲያው ማውራት የምወደው ነገር የገጠመኝ ዳሰነች የሚባል ብሔረሰብ እዛው ደቡብ አካባቢ ነው፣ ከኬንያ ጠረፍ ነው።
እንግዲህ ብዙዎቻችን አሁን ስለ ብሔረሰብ ይሄ ብሔረሰብ ያ ብሔረሰብ ምናምን ሲባል እንዲህ አንድ ያ ብሔረሰብ እንደ ረጅም ጊዜ እንዲሁ የቆየ ነገር ነው የሚመስለንና የዳሰነች ብሔረሰብ በመዋጮው አይነት የተፈጠረ ነው። ዛሬ ዳሰነች ናቸው አንድ ብሔረሰብ ነው። ከነዚህ ውስጥ ከሶማሌ የመጡ አሉ፣ ሺር ወይም ኢንካበሎ ይባላሉ። ከጋብራ ኦሮሞ የመጡ አሉ፣ ቦረና አካባቢ ኤሌሌ ይባላሉ። ከሁለት ብሔረሰብ ከኬንያ ከሳምብሩ የመጡ ኮሮ የሚባሉ፣ ከረንዲሌ የሚባል ብሔረሰብ አሁንም ከኬንያ የመጡ ራንዳል የሚባሉ፣ ከደቡብ ሱዳን አቅጣጫ ከየትኛው ብሔረሰብ እንደሆነ እርግጠኛ አይደለሁም አሁን ኦሮ የሚባሉ፣ እነዚህ ከተለያዩ ብሔረሰቦች ተሰብስበው መጥተው ዛሬ አንድ ብሔረሰብ ፈጥረዋል። እኔ አንትሮፖሎጂ ሆኜ አጥንተናል። ግን አንዳንድ ነገር ሲባል የማይሰርግ ነገር አለ አይደለም፣ እውነትነቱ በደንብ የማይሰርግ ያው እኔ አሁን አሪ ነኝና አሪ እድሜ ልክ አሪ የነበረ ይመስለኝ ነው ነበረውና ተመልሼ መጥቼ አሪን ማየው እንዴ አሪስ እንዴት ነው ብዬ ስመለከት እኛም ጋር እንደዛ ነው ያለው። ትንሽ አለፍ ብዬ ሐመሮችን ማያ ሐመርም አካባቢ እንደዛ ነው። እርቦሬ የሚባል ብሔረሰብ አለ። እርቦሬ ሲሄድ የነሱ እንደውም ይለያል። በመዋጮ መውጣጣት ብቻ ሳይሆን ቤት ሲሰሩ የቤቱን በር ወደ መጡበት ብሔረሰብ አቅጣጫ አድርገው ነው የሚሰሩት። ስለዚህ እዛ መንደር ብትሄጂ ያ እዛ ቤቱ ያሉ ሰዎች ከየት እንደመጡ ሁሉ ማወቅ ትችላለች ማለት ነው። ምንጭ እንትናቸውን አይረሱም፣ የመጡበትን ታሪካቸውን አይረሱም። ነገር ግን አሁን ለምሳሌ ከኮንሶ ሄዱ አሉ፣ አሁን ከእርቦሬ ከቦረና የመጡ አሉ። ኦሮሞነን አይሉም፣ ኮንሶነን አይሉም፣ እርቦሬነን ይላሉ። ነገር ግን ደግሞ ያቺ ገመድም እንድትበጠስ አይፈለግምና ይሄ እየገረመኝ ይሄ ነገር ወደ ዳር ሀገር ብቻ ነው ያለው ወይስ መሀል ሀገር አካባቢም አለ ብዬ ከምባታ፣ ሀዲያ፣ ስልጤ፣ ጉራጌ እነሱ ጋር መጀ ጠየቅኩኝ። አንድ አይነት ነው። አብዛኛው እንደዛ ነው። ያልተቀላቀለ የለም፣ ያልተሳሰረ የለም ኢትዮጵያ እና ያ እንትኖ ካይምሮ የማይጠፋው ኢምፕሬስ የሚያደርገኝ ትምህርት ሰጥቶኛል። ተምር ያለው ብዬ ዶክተር ነኝ ፕሮፌሰር ነኝ እያልኩ ለካም ማላውቀው ነገር እንዳለም ትምህርት ሰጥቶኛል። ይሄ ደግሞ እዛ ብቻ ሳይሆን በመላው ኢትዮጵያ እንደዚህ እንደሆነ የተሳሰርን ህዝቦች እንደሆን ያየሁበት ስለሆነ ዳሰነችን ነው ማንሳት የሚፈልገው። እንደው ፕሮፌሰር ይህን ሀሳብ ካነሳ አይቀር ይሄ ህዳር ወደ መጨረሻው አካባቢ በደንብ የኢትዮጵያ ልጆች ወጣ ብለው በመድረክ ላይ ብዙ የሚደምቁበት ጊዜ ነውና እንደው እንደ በአንትሮፖሎጂስት አይን ኢትዮጵያ ብዙ መልክ አይደለ ያላት፣ ህብረ ብሔራዊ አንድነትን እንዴት ነው የምትገልጸው? አይ ቲንክ አንዱም በዚህ ነው። አሁን ቅድም ባልኩት መልኩ ነውና ብሔረሰቦች እንዴት ነው የተፈጠሩት የሚለውን ጥያቄ መጠየቅ ያስፈልጋል። እንዴት ነው የተፈጠሩት? አሁን ላይ ያለው ትውልድ ዛሬ በስም ተጠርቶ የሚነገረውን ብሔረሰብ ነው የሚያውቀው። ትናንት የነበረውን አፈጣጠር አያውቅም። አሁን ቅድም የእርቦራ ነግራቸዋለሁ፣ ዳሰነችን ነግራቸዋለሁ። ይሄ የብሔረሰብ ማንነት የሚባለው ቋሚና ዘላቂ አለመሆኑን ነው። ሁላችን ተሳስረናል፣ ሁላችን ተቀላቅለናል። ነገ ደግሞ ማን ከማን ጋር ተገናኝቶ ሌላ ብሔረሰብ እንደሚፈጥር ማን ተከፋፍሎ 3-4 እንደሚወጣው አይታወቅም። ነገር ግን ዘመናዊነት እየሰፋ ስመጣ፣ ኢኮኖሚ እያደገ ስመጣ እነዚህ የመለያየትም ይሁን የመጨፋለቅ አዝማሚያዎች እየቀነሱ ይሄዳሉ ብዬ ነው የማስበው እንደ አንትሮፖሎጂስት። ከዚህ ጋር ሲታይ የወል ትርክታችንንስ እንዴት ማስተሳሰር፣ እንዴት በጋራ ያለንን የጋራ ትርክታችንን ማሳደግ እና ወደ ሀገር እድገት አብሮ ማምጣት ይቻላል ይላሉ? በትኩረት ሊሰራበት ይገባል። እሱ አንዱ ለምሳሌ ቅድም እንዳልኩት ለልጆቻችን ሀዲያና ከምባታ፣ የሀዲያ እናትና ከምባታ የሀዲያ እናት፣ ከምባታ አባትና ከምባታ እናት፣ ከምባታ ማን ነው፣ ከምባታ እንዴት ነው የተፈጠረችው ያውቃሉ። እኔ አሁን እዚህ ቅርብ ከምባታ ሀዲያ መጥቼ ስልጤ፣ ጉራጌ ያወቅኩት ከሰዎች ነው፣ በህይወት ካሉ ሰዎች ነው ያገኘሁት መረጃ እና ኃላፊነት ወስደው ልጅ ማሳደግ አንዱ ሚና እሱ ስለሆነ ወደኋላ ታሪክንም ባህልንም ማስገንዘብ ስለሆነ ለእኛ ለተመራማሪዎቹ የሚናገሩትን ለልጆቻቸው ቢናገሩ አንዱ ነው ብዬ አስባለሁ። ልጆች አሁን ለብቻ ነን እኛና እነሱ የሚለውን ስሜት ጠፍቶ ለካ እነሱን ዘመዶቻችን ነው ወገኖቻችን ናቸው የሚለውን ሀሳብ ይዘው ያድጋሉ። ስለዚህ ስብዕና ግንባታ ላይ የሚሰሩ አካላት ያው አንዱ ቤተሰብ ነው።
ሌላው የትምህርት ተቋማት ናቸው። የሃይማኖት ተቋማት ሚና አላቸው። ሌላ ማህበራዊ አደረጃጀቶች እንደ ጎሳ፣ ብሔረሰብ የምንላቸው ሁሉ ተሰሚነት ያላቸው ተቋማት ሚና አላቸውና ሚናቸውን በዚህ አግባብ ቢወጡ ስብዕና ግንባታ ላይ ከሚሰሩ ስራዎች አንዱ ወደ ኋላ ሄዶ መልካም ገጽታዎችን፣ ታሪካችንን የሚያገናኙን ነገሮች በጎሳም ይሁን በጋብቻም ይሁን በሌላ መጪው ትውልድ ላይ ብንሰራ የዛሬ 10 ዓመት፣ የዛሬ 15 ዓመት፣ የዛሬ 20 ዓመት ካሁኑ የተሻለ ውጤት ማየት እንችላለን ብዬ አምናለሁ። ማሰብ ሳይሆን በደንብ አምናለሁ። በአንተ እይታ በሙያህም ዘርፉን አገር በምን ትሰራለች ብለህ ታስባለህ? ሰው እና ግንኙነቱ ነው ለኔ አገር። ሲጀመር ህዝቡ ነው። ኢትዮጵያዊ ሲባል ኢትዮጵያ ውስጥ በዛች መልክዓ ምድር የተካተቱ ህዝቦችን ነው የምናወራው። ህዝቡ ደግሞ ሲባል ባህሉ፣ ትውፊቱ፣ ቋንቋው ይህን ሁሉ ያካተተው ነው እንግዲህ ለእኔ አገር የሚባለው። አንድን አገር እንደ አገር ማቆየት ካለብን ህዝቡን እንደ ህዝብ ማቆየት ይኖርብናል የሚል ትርጉም ነው የሚሰጠው። ዛሬ መቼም ብዙ ነገር ነው ያነሳ ነው። የመጨረሻ ጥያቄያችን እንዲሆን የዛ ጃፓናዊና የአሁኑ ፕሮፌሰር የዛኔው ተማሪ ግንኙነት ለአንተ ለተነሳበት ማህበረሰብ ምን ሰራ? እንዳልኳችሁ እሱ ምን ላምጣልህ ሲለኝ ያን ህዝብ እንዲረዳ ነው ጥያቄ የነበረው። እሺ ያለ። በዛ መሰረት መጀመሪያ የሰራ ነው ዶርሚተሪ። እኔ ጂንካ ሃይስኩል በጣም ተቸግረ ነበር፣ የቤት ችግር ነበረብኝ ብያቸዋለሁና እሱን እንድንፈታ ዶርሚተሪ ሰራን። ያ ዶርሚተሪ ዛሬ የልዩ ተማሪዎች ልዩ ተሰጥኦ ያላቸው ተማሪዎች ከመላው ካሉት ሃይስኩሎች ተውጣጥቶ ከ9ኛ ክፍል መጥተው የሚማሩበት ሆኗል። ትግራይ ላይ ቀላም ነው የሚባል ትምህርት ነበረ። ወላይታ አካባቢ ዲቃ የሚባል አለ። አይ ቲንክ በየቦታው እንዲህ አይነት አሉ እና እኛም እሱን ወደዛ ቀይረነዋል። ያ አንደኛው ፕሮጀክታችን ነበረ። ከዛ በኋላ ብዙ ነገር ሰርቻለሁ ከሱ ጋር ሆኜ ማለት ነው። ጂንካ ላይ አሁን የደቡብ ኦሞ ጥናት ማዕከል ምርምር ማዕከል የሚባል ሙዚየምና ምርምር ማዕከል አለ። እሱን ከጀርመኖችና ከጃፓኖች ጋር ፕሮፖዛል ጽፈን አዘጋጅተን ሰርተናል። ጂንካ ዩኒቨርሲቲ ከመከፈቱ በፊት እንደ ትልቅ ቅርስ ይታይ የነበረው እሱ ነው። እሱም የዛ የስራ ውጤት ነው። ጋዘር ሃይስኩል 7ኛ ክፍል የተማርኩበት ጋር ሄጄ ላይብራሪ አሰርቻለሁኝ። ሜጼር ቤተሰቦች ያሉበት ሄጄ ትምህርት ቤት አሰርቻለሁ። ኤክስፓንሽን አሰርቻለሁ። የአርሶ አደር ማሰልጠኛ አሰርቻለሁ። ጂንካ ሃይ ስኩልም እንደዚሁ የህንፃ ኤክስፓንሽን የትምህርት ቤት ኤክስፓንሽን ስራ ሰርቻለሁ። 2 ህንፃ 8 ክፍል ያለው። ከዛ ውጭ ደግሞ ቦታ ሺሽ የሚባል አለ። ከሺሽ ሩባመር መንገድ እንዲወጣ ጥረት አድርጋለሁ። ፕሮፖዛል የጻፍ ገንዘብ እያስገኘው ማለት ነው። ሳላ የሚባል ወንዝ አለ። በየአመቱ ብዙ ሰው ይፈጅ ነበረ። እሱ ላይ ድልድይ አሰርቻለሁ። ገታመር የሚባል ቦታ በሁለት ወንዞች መካከል ነው ያለው። ክረምት ላይ እናቶች ወደ ክሊኒክ ሆስፒታል መሄድ አይችሉም። ለነሱ ጤና ጣቢያ አሰርቻለሁኝ እና 8 የሚሆኑ ፕሮጀክቶችን ከሽጌታ ጋራ 8 ፕሮጀክቶች ናቸው ከሽጌታ ጋራ አብረን ሰርተናል። በአሁኑ ሰዓት ደግሞ አንድ አካታ ሰላምና ልማት በአፍሪካ የሚል ኤንጂኦ ከጓደኞቼ ጋር ከውጭና ሀገር ውስጥ ካሉ ጓደኞቼ ጋር አቋቁመን ደቡብ ኦሞ ላይ አሪ ዞን ላይ ወላይታ ዞን በተወሰነ ደረጃና ትግራይ ውቅሮና አጉላ አካባቢ እንሰራለን። ጤና ላይ እንሰራለን። ነጻ ሕክምና አገልግሎት እንዲያገኙ ማድረግ ማለት ነው። የላሞች ምርጥ ላሞች ዝርያ ማሻሻል ላይ እንሰራለን። ውሃ ምንጭ ውሃ ማጎልበትና የተበላሸው መጠገን ላይ እንሰራለን። ጽዳት ከተሞች አካባቢ ውበት ላይ እንሰራለን። የመኖ ስራ እንሰራለን። አሁን እንዲያውም ከጡረታ ስለወጣሁን ጊዜ ስላገኘሁኝ ሰፋ አድርጌ ጀምሬያለሁ። ወደ አንተ ጥያቄ ስመለስ እነዛን 8 የሚሆኑ ፕሮጀክቶችን ሰርተን ከትምህርት ቤት አሁን በጣም ብዙ ልጆች ወጥተው ዶክተር የሆኑ ውጭ ሀገር የሚያስተምሩ ልጆች አፍርተናል። አገር ውስጥም ከፍተኛ ስልጣን ላይ ያሉ በዞን በወረዳ ደረጃ የሚሰሩ ልጆችን አፍርተናል። በእውነት እግዚአብሔር ይመስገን እኔ በህይወት ኖሬ የተመኘሁትን ማየት በመቻለ እግዚአብሔርን አመሰግናለሁ። እኛም በጣም እናመሰግናለን። አገር እንዴት ይሰራል የሚለው መልስ ይሄው ከአባትህ ጀምሮ መምህራኖችህ ቀጥለህ አንተ አሁን ደግሞ ልጆች ይቀጥላሉ እያለ አገር ይሰራል አይደለም እንዴ? እውነት ነው። አገር በሰዎች አትሰራ፣ በሰዎቿ በአንተ ተሰራች። በጣም ጥሩ ቆይታ ነበረን ፕሮፌሰር። በጣም ነው የምናመሰግነው። በጣም እናመሰግናለን። እጅግ በጣም እግዚአብሔር ያክብርልን።
እናመሰግናለን። ለሀገር ለልጆች ለሁሉ ነገር ስላደረግከው አንተን ብቻ ሳይሆን መምህሮችን እና አባትን ከፍ ያለ ምስጋና እናቀርባለን እንደ ሀገርም ማለት ነው አይደለም። በጣም አመሰግናቸዋለሁ። ይሄን እድል ሰጣችሁኝ በጣም ከልቤ አመሰግናቸዋለሁ። እግዚአብሔር ይባርካችሁ። አሜን።